አልትራሳውንድ እንድትታይ እፈልጋለሁ ብሩኬ። እኔ ላምነህ እፈልጋለሁ። በቃ እኔ አንተን ማመን እፈልጋለሁ። ለደውላ ኖርማል ነው ብሩኬ። እርግጠኛ ነሽ? አዎ አልትራሳውንድ መታየት አለባት። እውነት እንዳለችው ካረገዘች 6 ወር ከሆናት እሷ ጋር እውነት አለ ማለት ነው እኮ። በቃ ምናልባት 7 ወር ሊሆናት ይችላል። ምናልባትም 5 ወር 4 ወር ሊሆናት ይችላል። ገባህ አይደለ? ምናልባትም በቃ ከዛ እሷ ያለችው ጊዜና ያው ያረገዘችበት ጊዜ የተለያየ ነገር ከሆነ አንተ አላደረግከውም ማለት ነው። እኔ አንተን ማመን እፈልጋለሁ። ገብቶሃል አይደለ? ኮሺ ፈልገሽ ማመንሽበት ነው። አንቺ ከሚያስጨንቅሽ ነገር ብትርቂ ደስ ይለኛል። አምኜበታለሁ ብሩኬ። ደህና መሆን እፈልጋለሁ። እኔ ተጉዳትሽ አመንሽበት ነው። ምንም ችግር የለም። ግን እንደዚህ የሆነ አንቺ የሚያስጨንቅሽ ቦታዎች ላይ ምናምን ባትገኝ እኔ በሙሉ ልቤ አንተን ማመን እፈልጋለሁ ብሩኬ። እየተጠራጠርኩ ምናምን እንትን ማለት አልፈልግም። እኔ ድጋሚ እዚህ አልጋ ላይ ደግሞ ተኝተሽ ማየት አልፈልግም። እግዚአብሔር ያውቃል። እሱ ኮደናው ነው እንጂ ራስሽ ነሽ። እሞክራለሁ። እሞክራለሁ ምን ማለት ነው? ወይ እንዴት ነሽ? ስትወድቅ ያላነሳ ሰው፣ ስትንገዳገድ ያልደገፈ ሰው፣ ስትፍገመገም አይዞህ ያላለ ሰው፣ ስታለቅስ እንባህን ያላበሰ፣ ግራ ሲገባህ የሆነ ብርሃን ያላሳየህ ሰው ለፍርድ ግን ሰላም ታዳስ ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ብሩኬና ሃይሚ በለቀቁት ቪዲዮ ብዙዎቻችን አዝነናል፣ ብዙዎቻችን አልቅሰናል፣ ብዙዎቻችን ሴቶች ደግሞ ልባችን ተሰብሯል። እውነት ለመናገር ማለት ነው። ግን በዚህ መሀል ሶስቱም ተጎጂ ናቸው። አንድኛውን ከአንዳቸው ነጥለን ተወቃሽ ማድረግ አንችልም። ምንም እንኳን ብሩኬ ጋር ጥፋት አለ ብለን ምናልባት ብናስብም ግን ሃይሜን በማታውቀው ሁኔታ ነው ብሩኬና ልጅቱ ጋር ምናልባት ትንሽ ክፍተት አለ። ነገር ግን ችግሩን እስከሚፈቱ ድረስ ኦዲየንሶች አንዳንድ ደስ የማይል ስድብ አለ፣ እውነት ለመናገር ማለት ነው። እና መፍረድ ቀላል ነው፣ ሆኖ መገኘት ደግሞ በጣም ከባድ ነው። ከእውነት ለመሸሽ ምክንያት መፈለግ ተገቢ አይደለም። በእርግጠኛ ሃይሜና ብሩኬ አብረው ቢዘልቁም ደስ ይለን ነበር። ሆኖም ግን ልጅቱ ጋር ያለው ነገር ማጣጣል ልክ አይደለም። በወቅቱ ብሩኬ ሄዶ ነበረ ከልጅቱ ጋር እንዲህ አይነት ግንኙነት ከፈጸመ ከሆነ ትልቅ ስህተት ፈጽሟል። እርሱ ራሱ ሄዶባት እንጂ ልጅቱ ሄዳ አልነበረም። ልጅቱ የራሷ ስለመሆኑ እንዴት ነገሮችን እያመለከቱ ይመስላል። ከሆነም እንዲህ በሃይሜ በኩል ጥያቄ ያለው ወሳኝ መወሰን ይፈልጋል። እኛ ግን ሚዛናዊ መሆን አለብን እንደ ሴት። እኔስ ብሎ ማሰብ ተገቢ ስለሆነ በእኔ በኩል ልጅቱ ስህተት አልታየኝም፣ እርግዟ ማለት ነው። ምክንያቱም አንድ ሴት ልጅ አንድ ወንድ ልጅ ወደ እሷ ነው እንጂ የሚሄደው ሴት ልጅ ምንም ያህል ፍላጎት እንኳን ቢኖራት ወደ ወንድ ልጅ አትሄድም። በእርግጥ ሰው ነው፣ ሁሉም ሰው ይሳሳታል። ብሩኬም በዛ ሰዓት ታይሜ ጋር ክፍተት ስላለ ሄዶ አግኝቷት ተሳስቶ ሊሆን ይችላል። ለስህተት ደግሞ 1 ሰከንድ ትበቃለች። አሁን እኛ ኦዲየንሶች በተለይ በእርጉዟ ላይ ተጽዕኖ ባንፈጥር፣ ልጅቷን የዝህን ያህል ባናጣጥላት፣ አስመሳይ ውሸታም፣ እውነት ሁል ጊዜ እውነት ነው። ልጅ ደግሞ ወደፊት የበለጠ እየገፋ እየጎላ ነው እንጂ የሚወጣው አይደበቅም። ስለዚህ ልጅቱን በጣም ተጽዕኖ ባንፈጥር፣ ምክንያቱም ምንም እንኳን ብታወሽ እንኳን ኢቨን የብሩኬ ልጅ ባይሆን እንኳን ለልጅቱ ሞራን መጠንቀቅ አለብን ብዬ አስባለሁኝ። ሃይሜ ላይ ግን በጣም ጎበዝ፣ ጠንካራ፣ አስተዋይ እንደሆነች የምታስቧት ኢቭን ከሆስፒታል ሳልወጣ አስትራሳውንድ መነሳት አለባት እና ማወቅ አለብኝ እኔ ጊዜን አይፈጅም ማለች። አያችሁ እንደ ሴት ህመሟን በራሷ ችላ ለእርጉዟ
ማወቅ አለብኝ አለች። እውነት ለመናገር ከባድ ነው እንደ ሴት ሆነን። ስለዚህ አስተያየታችሁን፣ ስድባችሁን አንዳንድ ልጆች ብትቀጠሙ ህይወት ይቀጥላል። በእርግጥ ብሩኬ ልጁ የሱን ቢሆን እኮ ከእሷ ጋር መቀጠል ካልፈለገ አልፈለገም። ምክንያቱም ልጁ የልጅ የአባት ፍቅር ያስፈልገዋል ያስፈልገዋል። ግን ከማትወዱት ከማትፈልጉት ሰው ጋር የሆነ ሰዓት ተገናኛችሁና ተፈጸመ፣ ግን ይቀጥላል ማለት አይደለም እኮ። ስንት የብዙ ዓመት ትዳርም እኮ አብረው ኖሮ አብሮ ብዙ ነገር ሀብት አካብተው ልጆች አፍርተውና ይለያያሉ። ሶ ይቀጥላል ማለት አይደለም። እንግዲህ ሁሉንም ነገር ወደፊት እናየዋለን። ስላረገዘች ብቻ ደግሞ የብሩኬ ልጅ ነው ብሎ መደምደም ተገቢ አይደለም። ዲኤንኤን የሚባል አለ። በዛ ሰዓት ይመረመራሉ ማለት ነው። ልጅ ጸጋ ነው። ልጅ ሲመጣ ደግሞ ብዙ ነገሮች አሉና ግን ሴቶች በብዙ ነገር ነው የምንሰበረው። እንደ ማንኛው በተለይ ሴት ሆናችሁ ከሴት ጋር ብትቆሙ ደስ ይለኛል። በማናውቀው ነገር ራሳችንን ባናቆሽሽ ተገቢ ያልሆነ ባየነው ልክ ማለት ነው ብንቆጠብ ከንግግራችን ብዬ አስባለሁኝ። ያሳዝናል። ሁሉም ነገር ደግሞ ነገ ይስተካከላል። ህይወት አልጋ ባልጋ አይሆንም። ብዙ መሰናክሎች ይገጥሙታል። ከዛ ደግሞ ይስተካከላል። እውነተኛ ፍቅር ደግሞ ይሄ ነገር ያጋጥመዋልና እግዚአብሔር ሁሉንም ሶስቱንም ያበርታቸው። ብሩኬም ብዙ ተጽዕኖ አለበት። እንዴት እንደዚህ ያደርጋል ይሄን ታደረገ ምናምን ስድብ እሱም ጋር አለ። ሁሉም ሶስቱም ጋር እውነት ለመናገር ከባድ ነው። እርጉዟ በተለይ ከየት አመጣሽው ከየት ነው የሚባል ጥያቄዎች ይቀርቡባታል። በቤተሰብ ብዙ ጫና አለባት። እንደገና ደግሞ የልጅ አባትን ብላ ለብሩኬ ስትቀርብ እሱ አልተቀበላለም። የስንት ሰው ስድብ ይችላ ነው እና ሁሉም ነገር ከባድ ነው። ህይወት እንደዚህ በቪዲዮ እንደምናያት ቀላል አይደለችም። ውስጡ ሆነው በቦታው ያሉ ሰዎች ናቸው ያን ህመም፣ ያን ስቃይ፣ ያን ውጣ ውረድ የሚያዩትና ሁላችንም እግዚአብሔር አምላክ እንደዚህ አይነት ይሰውረን ነው የምለው። ከባድ ነው እውነት። ነገ አሁን ሀይሚ በጣም ነው ልቧ የተሰበረው። አንገቷን ሁላ ደፍታለች። በጣም ነው የምታሳዝነው። ምክንያቱም የኔ ያላችሁ ሰው የሚከባከባችሁ ሰው አብሯችሁ አጠገባችሁ የነበረ ሰው ከሌላ ልጅ አለው ስትባሉ በጣም ነው የሚከብደው። ግን ላያችል አይሰጥም ይባላል። እንግዲህ ተጽናናለች ብዬ ከጎኗ ነው እስካሁንም ድረስ፣ ነገም ከጎኗ ይሆናል። ምንም ችግሮች ቢፈጠሩ ደግሞ አንድ ሰው አብሯችሁ ከሆነ አይዟችሁ አይዞሽ እንደመባል የሚያስደስት ነገር የለምና አይዞሽ ሲላት ብቻ ትረጋጋለች ብዬ አስባለሁ። ነገሮችም ደግሞ ይስተካከላሉ። ሁሉም ለበጎ ነው። የማያልፍ ነገር የለም። ሁሉም ነገር ያልፋል። ሁሉም ነገር ይስተካከላል። በነበር የሚቆም ነገር የለም። ህይወት ይቀጥላል። ሰላም አሉልኝ። መልካም ቀን